ቢላ በቢላ እንደሚወረደው ሰው በሰው ነው የሚወረደው ብዬ አስባለሁ። እና ወይ የሚያዶድሙ ሰዎች ጋር ትሆናለህ ወይ የሚወርዱ ሰዎች ጋር ትሆናለህ። you know like if you're not ready for it when opportunity knocks you complain saying that it's a noise። ህይወትን ተስፋ ቆረጠ መልኩ ነው የምኖረው። ሁሉ ጊዜ አዲስ ነገር ስሞክር መጀመሪያ ይስቁብሃል፣ ከዛ በኋላ ቻሌንጅ ያደርገዋል፣ ከዛ በኋላ መጨረሻ when you make it wow ብለው እንደ ሮም ላይ ማለት ነው። እንግሊዝኛ መቻል ማለት ዓለምን በቃ ከፈትከው ማለት ነው። ይሄ የማንቂያ ድምጽ ነው። አቢ ወደ መጣ thank you very much ይሄን ያህል መንገድ አቋርጠህ ስለመጣ ኩራን really thank you I mean በእርግጠኝነት ይሄን ቪዲዮ የሚመለከት አብዛኛው ሰው ያውቃል ብዬ አስባለሁ። I mean የሆነ እንግሊዝኛው የሚያምር በጣም ፈኒ የሆነ በአሪፍ መንገድ እንግሊዝኛ ለሰዎች የሚያስተምርና ደግሞ ቅድም ስለ እንደነበረው ኮንሲስተንት ያለ ማቋረጥ ብዙ ፕላትፎርሞች ላይ የሚሰራው ነገር በጣም አፕሪሺየት የማደርገው I mean ብዙ ሰዎች ያውቁታል ብዬ አስባለሁ። ግን አቢ እንደ ኢንዲቪጁዋል እንደ ቢዝነስ እንዴት ነው ኦፕሬት የሚያደርገው የሚለው የኔም ኪዩሪዮሲቲ ነው። ዛሬ ብዙ ነገሮችን አድሬስ እናደርጋለን ብዬ አስባለሁ። ቴንክ ዩ መጀመሪያ እኔም ሳይጠራኝ አመሰግናለሁ። ቅድም አልነገርኩም ግን ዝም ብዬ ቪዲዮዎችን ያየሁት ከዚህ በፊት ማለት ነው ጓደኞቼ ቢሆኑ ብዬ ከማስባቸው አይነት ሰዎች ውስጥ አንድ 3-4 ሰዎች አሉ የሆነ ዲተርሚንድ የሆነ ወደፊት መሄድ የሚፈልጉ አይነት ሰዎች ነው። ቦታ እንደሚሄዱ የምታያቸው ቻሌንጅ እንዳለው ያስታውቃል። በካሜራ ፊት ሲቀርብ ዝም ብሎ ቀላል ይመስላል እንጂ በዛች ስክሪን ውስጥ የሰው ነፍስ ታይበታልና እንደዛ አይቼ ጓደኞቼ ቢሆኑ ብዬ ከማስባቸው 4 ሰዎች ውስጥ አንተ አይደለህም። አንተ አንዱና I swear to you like I'm serious like you know እንዴት መሰለህ ሰው የሚወረደው በሰው ነው ብዬ አስባለሁ። እንደዚህ አሁን የፖድካስት ነገር ጋር ስንመጣ ማለት ሰው ቢላ በቢላ እንደሚወረደው ሰው በሰው ነው የሚወረደው ብዬ አስባለሁ። እና ወይ የሚያዶድሙ ሰዎች ጋር ትሆናለህ ወይ የሚወርዱ ሰዎች ጋር ትሆናለህ። እና አንድ አይነት ቦታ ላይ አትሞስፌር ላይ ብናሳልፍ በደንብ እንመዋረዳለን ብዬ ከማስባቸው ሰዎች ውስጥ አንተና በጣም ደስ ብሎኛል። ደግሞ ላይ አሁን ነው እያሰብኩትኝ ነበር ሳታስበው አንዳንዴ ማኒፌስት ታደርገው ይመጣል መሰለኝ። እናንተም ደውላችሁልኝ መገኘታችን አይቀርም ይላል። በጣም ደስ የሚል ነገር ነው። አመሰግናለሁ ስለጠራኝ ማለት ነው። you're a strong man keep going thank you very much። ለመጀመሪያ ጊዜ actually in person ያየሁ የላስት ይር ቲክቶክ ክሬቲቭ አዋርድ ላይ ነበር። በጣም ሄስቲት እያደረኩ ነበር ሂድ ይቅርብኝ እና like my team ያለንበት ካቴጎሪ ላይ እናንተ ነበር ከላይ ነበር ነው እና የሆነ ሰዓት ላይ የኔ እንደዚህ ሆነና ከዛ በቃ ማራኪ ቢት በቃ አልሄድም ምናምን ብዬ ከዛገስ ልተዋወቃቸው እኔ ቲክቶክ ኢቨንት ላይ ኢንፍሉዌንሰር ኢቨንት ላይ ምናምን አልሄድም እና በጣም ሄስቲት እያደረኩኝ ሄድኩኝ። የዛኔ አልተገናኘንም ነበር አንተ ወደ ስትወስድ ግን አስቤው ነበር የዛኔ ብንገናኝ እናወራለን። ቅድም ስለ እንደነበረው ታስተምራለህ I mean እኔ ማስተማር የምወደው actually አሁን የገባሁበት ነገር ነው። ከዛ ደግሞ ቢዝነስ ረን ታደርጋለህ አጥሴም ታይም ኮንቴንት ክሬት ማድረግ እንዲሁ ሲወራ 3 ትናንሽ ነገሮች ሊመስሉ ይችላሉ። ግን በቀን ውስጥ ምን ያህል ሰዓት እና ምን ያህል ነገር ሳክሪፋይስ እንደምታደርግበት ይሰማል። ከየት ጀምሬ ራሱ እንዴት እንደምትተነላ አላውቀውም። እንዳልከው በጣም ከባድ ነው። ከየትኛው ጀምሮ ጥያቄን ግልጽ አድርግልኝና እንደዚህ እያለ ቀስ እያለ ብሬክ ዳውን እያደረግን እንሂድና መጀመሪያው እንዴት ገባው ወደዚህ ነገር ላይ ወደዚህ ውስጥ እንዴት ገባው? አሁን ጓደኞች ነው አይደል? ስለዚህ ባክግራውንድ እንደምን በዛው በጣም ጥሩ እንዴት ገባው? እንግሊዝኛ ወደረው ከልጅነቴ ጀምሮ ያው ቤት ውስጥ እንግሊዝኛ ዘፈኖች ምናምን ሰማለች ነው እሷ የሰማው ያልኩኝ የዘፈንኩኝ ምናምን ከዛ ጓደኞቼ ጋር ስትሄድ እንግሊዝኛ ትችላለህ ምናምን ሲሉ ደስ እያለክ ምናምን እያልክ ነው የምትቀጥለው ነው። ትንሽ ጊዜ እሞካክራለሁ። ሰው ብዙ ጊዜ ያው ቅድም እንዳልኩት የምትስባቸው ሰዎች ከአንተ ጋር የሚያስቡ ሰዎች ናቸው። ሳላውቀው እንግሊዝኛ አስተማሪ የሆኑ ሰዎች ጋር አገኘሁት ራሴን ማለት ነው። እና ጓደኛ ሆንኩኝ። አንዱ ልጅ ክላስ ከቨር አድርግልኝ ብሎ ጠየቀኝ። እኔ አስተማሪ አይደለሁም የማውቀው ነገር ለሱ ክላስ ከቨር አድርጌልኝ ታሞ ነበር እና አንድ 15 ቀን ክላስ ከቨር አድርኩለት። 15 ቀን የመጀመሪያ በጣም ከባድ ነበር። እሱ ራሱ ከዛ ጀምሮ ነው ስትራግል የሚመጣው። የመጀመሪያውን ቀን አይቼ ኧረ በስመ አብ ብዬ መሄድ እችላለሁ። መጀመሪያው ነው እንዴ ምን አለ like this is not my job I don't want to play with it ብዬ ማቆም እችላለሁ። ግን ከዛ ጀምሮ እስኪ let me try ከዛ ከ15 ቀን በኋላ እሱ ተሽሎት ሲመጣ ሰውየው የድርጅቱ ባለቤት ለኔ ኦፈር ሰጠኝ። ዞን ተሰምር ሰላም ማለት ነው። ከዛ በኋላ ተጀመረ ማለት ነው። ስራ ላይ ያለ ነው ወይስ ተማሪ ነው? ኧረ በጣም ለጊዜ ነው I was like 20 or something 19-20 ዩኒቨርሲቲ ሄዳል ወይስ no I did not have a point to join university so yeah I studied computer science college ነው computer science ነው። ከዛ በኋላ ግን ይሄኛው ስራ በጣም ስለሳበኝ በጣም ኢንቨስት ሆንኩበት በጣም ኢንቨስት ከዛ ስኮላርሺፕ ምናምን አፕላይ አደረኩኝ። ESL ክላሶች አሉ English as a second language teaching ክላሶች አሉ እነዛ አስተማርኩኝ። ከዛ ኢንተርናሽናል ሰርቲፋይድ የምትሆንባቸው ዌብሳይቶች አሉ ቲኬቲ ምናምን ቴስት ቲቸርስ ኖሌጅ ኦፍ ቲቺንግ የሚባላል እሱን ከያስኬትም ቻይና ሜትም ሀገር መስራት ይቻላል። ባይ ዘ ወይ ትልቅ ያው ብዙ ስራዎች አሉ የሚባሉት አንደኛው ይሄ ነው። ብዙ ሰው ኢትዮጵያ ውስጥ እንግሊዝኛ የሚችል ሰው ይችን ሰርቲፊኬት ቢያገኝ ብዙ ብር ራሱ ያስወጣል። ብዙ ሀገሮች ሄደህ ማስተማር ትችላለህ። ትናንትና አንድ ሰው ላይፍ ላይ ገብቶ ነበር እኔ ያስተማርኩኝና ኢራን ውስጥ ሆኖ ኢትዮጵያ ነው አየህ እንግሊዝኛ የሚፈልጉ ሀገሮች የትኞቹ ናቸው አሉ ምንድናቸው ኳሊፊኬሽኖች አሉ እዛ ያስተማረ ነው ማለት ነው። እስከዚህም ነው ያለው እንግሊዝኛ ግን ማስተማር ይችላል። ሰው ኢንተርናሽናል ሰርቲፋይድ ሆኜ እንደዛ
ማስተማር ጀመርኩኝ ማለት ነው። ያቺ የሆነች የሙከራ ጊዜ ብለህ የገባህበት ነገር ነች በኋላ እንደ ኬሪየር የቀጠለው። ግን ማለት እንዴት ሆፕፉሊ ቤተሰብ ጋር ነበር የምትሆነው ምናምን የእነሱ ኤክስፔክቴሽን እንደዛ ነበር ወይ? ሜይ ቢ ሌላ ዳይሬክሽን ሊሆን ይችላል እንድትሄድበት የታሰብ የነበረው ምናምን? ትምህርት ነው ዞሮ ዞሮ ገብቶሃል አይደል? ቁጭ ብዬ ስዘጋጅ ሳነብ ምናምን ኮምፒውተር ስጎረግር ምናምን ነው የሚያዩት። ከዛ መጣሁ ብዬ ሄድ ብዬ ቶሎ ተመልሼ ነው የምመጣው። ገንዘብ አልጠይቃቸውም እነሱን። ከድሮ በጣም ስራ ወዳለሁ። ቻሌንጅ ማድረግ ራሴ በጣም ነው የሚመቸኝ። ምንም ለእነሱ ምን ትላላቸውም? እንደ ጆርኒ በዚህኛው መንገድ ነው የምቀጥለው ስትል ያን ያህል ከባድ አልነበረም? ከዛስ? እሺ ምንም ነገር ብሰራ በተቻለኝ መጠን ሙሉ በሙሉ እዛው ተገኝቼ የአቅሜን ያክል አንጠፍጥፌ ሰርቼ ነው ማለፍ እንፈልግ። ለሰውም ሳይሆን ራሴ ኤንጆይ ማድረግ እፈልጋለሁ። if I'm thinking my shoes I want to take my time እንደ አርት ነገር በደንብ እንጂ ነገር አለ ለምሰጥ ይችላል በእያንዳንዱ ነገር ላይ እና እዚህም ጋር ስመጣ በጣም ራሴን መደሰት እፈልጋለሁ። ሰዎቹ ደግሞ ያው ታስደስታቸዋል ራስ ተደሰት ማለት so I give it extra effort። ከዛ እዛ ቦታ ላይ ተቀጥሬ ስራ ነበር ሌሎች ትምህርት ቤቶች የሆነ ጎበዝ አስተማሪ ያለ እዚህ ትምህርት ቤት ኦኬ ያ ትምህርት ቤት ተራ ኦኬ። ከዛ መጨረሻ ላይ የሆነ H2 የሚባል ትምህርት ቤት ተቀጠርኩ። H2 I think ታዋቂ ነው መሰለኝ። በጣም ታዋቂ ትምህርት ቤት ነው። በጣም ጥሩ በጣም ማስታወቂያ ሰራ በጣም ታዋቂ ትምህርት ቤት። በተለይ ፖል ላይ የሚሰቀሉ ማስታወቂያዎችን በረብ ነው የሚሰራው። አማርኛ ፊልም ራሱ ላይ በሆነ ከጀርባ በጣም ጎበዝ ልጅ ነበር እሱ። በዚህ ጊዜ በኖረ ብዬ የማስበው አይነት ልጅ ጎበዝ ልጅ። ከዛ ተቀጥሮ የሰራው ከተማ ውስጥ አለ የሚባል ትልቅ ትምህርት ቤት እሱ ነበር። አንዲት ብራንች ነበረች ከእሱ ጋር 6 ዓመት ቆየ። በዛ ጊዜ ውስጥ እሱ ወደ 15-20 ብራንች ከፍቷል። ግን ያው አሉ ከሚባሉት አስተማሪዎች ውስጥ በዋነኝነት ላይ ነበር። ቅድም እንዳልኩ ፑሽ ማድረግ ሁልጊዜም ማድረግ ሲመጣ ከዛ ካሉት ሰዎች በሙሉ የሚከፈላቸው ትልቅ የሚከፈለው ሆንኩኝ። ከዛ ተማሪዎች ሁሉ የመጡ እሱ ጋር ነው ሲሉ እኔ ነገር እንዴት ነው ወደ ፓርትነርሺፕ ላሳድገው። እሺ ወደ ፓርትነርሺፕ አደገ። ተቀበለህ? አሁን ከላይ ያለውን ነገር እየነገርኩ ነው እንጂ መጀመሪያ ላይ በጣም ስታፍ ቢካዝ እንዴት ይኸውልህ መሰለህ በደንብ ሰዎች እኔ ጋር መምጣት ጀመሩ፣ ጓደኛ በጓደኛ ምናምን። ከዛ ብዙ ሰዎች ተደርድረው ውጭ ይጠብቁኛል። ከክላስ ወጣ ሲባል ሴክሬታሪዋን ያናገሯትም አይ ቆይ እሱን ፈልገው ነው እያሉ መጡ። ሰው ትምህርት ቤቱን ፈልገው ሳይሆን እኔ ፈልገው መምጣት ቻቸው ማለት መገናኛ ላይ የነበረው ብራንች ነው። ደሞዝም ደግሞ መክፈል የሚችለው እሱ እስከተወሰነ ጥግ ነበር። ከዛ በላይ ሊከፍለኝ የልጁን ሰራተኞች ያንገጫገጫል። ስለዚህ በቃ የራስን ተማሪዎች ያመጣ በተወሰነ አስተምር ምናምን የሚባል ነገር ውስጥ ገብተን ነበር። ሰው ከትምህርት ቤቱ የበለጠ ገንዘብ የምሰራባቸው ጊዜያቶች ነበሩ። የዛኔ እንዴት ነው ይቺ ነገር ሪቲንክ ማድረግ ነበረበት ማለት ነው። ያው በዛ ብራንች ለመክፈት ወሰን ብዬጥለዋለሁ። አዳማ አለኝ ማለት ነው። አስበዋል ተነስተህ ከአዲስ አበባ ለምደህ ምናምን አዳማ ይከብዳል ነው። የአዳማ ሄጄ አንድ ብራንች ከፈትን። አይቼዋለሁ ማስታወቂያዎቹ ወደ ኮሌጅ አካባቢ ነው የተለጠፉ ማስታወቂያዎች ናቸው። ከዛ ነው ያለው እኔ አዳማ ነው የተማርኩት። እንደውም እዚህ እንዴት ነው ማራኪ አለ እንደዚህ ምናምን እያልኩ ነበር ማስታወቂያው። በቃ እንደዛ ነበር። አዎ ከዛ አዳማ ወደ 150 ሺህ ምናምን አውጥተን ነበር የከፈታት ብራንቿ ማለት ነው። ግን ዳስ ማይ ፕሌስ እዛ ጋር ደስ የማይሉኝ ነገሮች የነበረ ኃይል ሊሚትድ ነው። ለምንድነው ሰዎች የማይቀየሩት ምናምን ያልኩ ዝም ብዬ እጽፍ ነበር። የሆነ የራሴን ሪሰርች ምናምን ሰራ ነበር። እዚህ ጋር የፈለግኩትን ነገር መስራት የምችልበትን ሜዳ ስላገኘሁኝ በደንብ ሲስተም ማስተካከልኩት። ማስተማር ያለብን መጽሐፍ ይመስላል ምናምን የሚለው ነገር አስቤ ተከፈተ። ከባድ ነበር ስራው። ማንም ሰው ያውቃል። ወጥቼ ምናምን ፍላየር ስቱደንት ስታቸው ሰዎች አይሰጡልም። በትክክል ልጆቹ ይመጣሉ። ምንድነው ሰው እንደዚህ እያለኝ ምናምን ነው ዳዝንት ፊል ጉድ። ኦኬ ራሴ ወጥቼ ፍላየር የሰጠው ራሴ ሂጂ ቢሮ ላይ ኢንፎርሜሽን የሰጠው ልክ ተማሪዎች ሲመጡ በር የዘጋውኝ እነዚህ የገባው ምናምን ሰራው። ግን በ2 ወር ውስጥ በ3 ወር ውስጥ ወደ 1 ሚሊዮን ብር ሰራ። ዋው በጣም ብዙ ነው። ቆይ አዳማ ላይ የተከፈተው በማራኪ ነው ወይስ ስቲል ኤጅ ነበር? እሺ ኤጅ ነበር። ከዛ በኋላ ስቲል ትልቅ ካምፓኒ ነው ገብቷል። እንደፈለክ መሮጥ አትችልም ማለት ነው። ከዛ እንደዚህ ይሰራል። ኔክስት ይር ተመሳሳይ ነገር እሰራለሁ ብዬ አሁን ባንኮች ዩዥሊ ክራም ሰኛ ስራ ቆንጆ በቃ የፋይናንሻል ፍሪደም የዛኔ ሴት አደረኩኝ ማለት ነው። እያልኩኝ ሲሄድ ኮሮና መጣ። ምንም ስራ የለም። ከባድ ነበር። መኪና ነበረችኝ፣ ቪትስ ነበረችኝ። ራይድ መስራት ጀመርኩ። እዚህ መጣሁ። ታዲያ ምን ታደርጋለህ? እዚህ መጣሁ። መጽሐፍ አነበብኩኝ። ምን ማድረግ ይሻለኛል ምናምን ብዬ ለአንድ ወር ለወጥቶ በቃ ስፖርት መስራት፣ መተኛት፣ ማንበብ ግን በቃ ደበረኝ በጣም። ከዛ ስራ ቢሆን መስራት አለብኝ ብዬ ራይድ መስራት ጀመርኩ። 4 ወር ምናምን ሰራሁ ራይድ።
በጣም አስጠላኝ። ተማሪዎች እየደወሉ ኧረ ምንድን ነው ምናምን ማለት ጀመሩ። ቆይ ብዬ ለእነሱ 20 ተማሪዎች ዩቲዩብ ላይ ሰርች ቪዲዮ ለእነሱ ላስቀምጥላቸው ቆይ አትሊስት again like you know I really care about them ለቀኩላቸው። ስልክ አለ እዛው ጋር ዩቲዩብ ምናምን የሚል ከስልኩ ላይ ያቆማቻል ተራም በቃ ለረጅም ጊዜ ዩቲዩብ እኮ ነው የሰራሁት። ቲክቶክ የመጣሁት ፕሮባብሊ ላይ ወጣ ዓመት ይሆናል። ለረጅም ጊዜ ዩቲዩብ ላይ የሰራሁት በቃ ከመጠበቅ በላይ ማለት አንዴ እንትን አድርገህ ለእነሱ ላይ የሰራሃቸው ነገሮች ከዛ የተቀጣጠለ ሄደ ከዛ አየሁት እኔ ላይ ያለው ሪተርን የሚገርም ሲሆን ሚውዚክ ቪዲዮ ብለው በቃ like some of them 2 ሚሊዮን ቪው ምናምን ያላቸው ቪዲዮዎች አሉ 1.5 ምናምን like you know ደግሞ አዲስ ነገርም ስለሆነ ሆኖ like you know ሰዎች እስኪሰለቻቸው ድረስ ወይ ኖርማላይዝ እስኪሆን ድረስ ሁሉ ጊዜ የሆነ ነገር ማንኛውም ነገር ካየው ሁሉም ነገር ይወጣል። የሆነ ጊዜ ላይ ፕላት ይሆናል ከዛ